ይላል። ስሜ ደረጃ ተሾመ ባለው የመጣሁት ከፍኖተ ሰላም ከጃዊ ወረዳ ነው። ይዤት የመጣሁት መልቲ ወርከር ኦን አግሪካልቸር ወይም ደግሞ የባለ ብዙ ስራ ማሽን ነው። ከ8 በላይ ስራዎችን መስራት የሚችል አዲስ የፈጠራ ስራ ነው። ስራ ላይ ያዋሉትን ስራ ይዤ የመጣሁት ነው። የኢትዮጵያ አርሶ አደሮች ጠቅልሎ ኑሮ የሚለውጥ አዲስ የፈጠራ ስራ ነው ይዤ የመጣሁት። ይህ የፈጠራ ስራ ከ8 በላይ ስራዎችን በአንድ ጊዜ አቀላጥፎ መስራት የሚችል እንደ ማረስ፣ ዘር መጣል እና ሩያ መጨመርና ማልበስ በአንድ እንቅስቃሴ ብቻ የሚሰራ ሲሆን እንዲሁም ደግሞ ማጨርና መውቃት የተገጠመለት ማሽን ነው። በተጨማሪ ደግሞ አርሶ አደሩ ሰብሎችን ሰብስቦ አመርቶ ከማሳው ላይ ወይም ደግሞ ከአውድማ ላይ ጥሏቸው የሚሄዱትን ተረፈ ምርቶችን አንድ ላይ ሚክስ አድርጎ የእንስሳት መኖን ማቀናበር የሚችልበት እንዲሁም ደግሞ ዝናብ በሌለበት ወቅት በበጋ ወቅት የውሃ መሳቢያ ዋተር ፓምፕ የተገጠመለት አዲስ ቴክኖሎጂ ነው ሰርች የመጣሁት ነው። ይሄንን ከሙያ ፍኖተ ሰላም ከሙያትና ቴክኒክ ጋር አንድ ላይ በመሆን ስራውን ሰርቻለሁ። ከዛሬ በፊት ነው የጀመርነው። ስራውን ወደ ማጠናቀቁ እየደረስን ነው። በራሴ 85,000 ብር ማናወጭ ወጣ አድርጌ ነው የሰራሁት ስራውን የጀመርሁት። አሁን ለማህበረሰቡ ማሳያ የሚሆን ከሙያና ቴክኒክ ግቢ ውስጥ መሬት አዘጋጅተናል። የማህበረሰቡ ማሳያ ማለት ነው። እና ይሄ ቴክኖሎጂ እስከዛሬ ለ3000 ዓመታት ምንም አይነት ለውጥና ማሻሻያ ሳይደረግበት የቆየውን በእንጨት የሚሰራ በበሬ የሚሳብ የእንጨት ማረሻን እስተናንጀ ማስቀረት የሚቻል ይሄ የሆነበት ምክንያትም ከውጭ በ3 ሚሊዮን እና በ7 ሚሊዮን መካከል የሚፈጁ ማሽኖች ተደራሽ አለመሆናቸው ነው። ደግሞ ይሄ ደግሞ የኢትዮጵያ ከ1% በታች ሆኗል አጣቀማቸው ማለት ነው ቴክኖሎጂ። ስለዚህ ይሄን ቴክኖሎጂ በሁለት በሬ ዋጋ ወይም ደግሞ አይሞላም፣ ሁለት በሬ ዋጋ ራሱ አይሞላም። ይሄን በመጠቀም ማህበረሰቡ ምርትና ምርታማነቱን ማሳደግ ይቻላል። ከእጅ ወዳፍ የነበረው ኑሮ ሙሉ በሙሉ አክሰሱን በመጠቀም ተደራሽ መሆን ይቻላል ማለት ነው። ስለዚህ ይሄንን አብዮታዊ ማሽን በመደገፍ የኢትዮጵያና ምርትና ምርታማነትን እናሳድጋለሁ። አመሰግናለሁ። በጣም ጥሩ ፎቶ ይዛል የምታሳየን ነገር ማሽኑን ሰርተዋል? ማሽኑን ሰርተናል። ለስልጠና እዚህ መጣው እዚህ ሆኖ ቢሮ ቁልፍ አልያዙኝም፣ ግን ከፊት የሰራሁት አንድ ተሽከርካሪ ያለች አች ማሳየት ይችላል። ምንድነው የተማርከው አንተ? የ11ኛ ክፍል ልጅ ነኝ። ከተማሪ የ11ኛ ክፍል ተማሪ ነኝ። ያው ከድሮ ጀምሮ ነው ስራውን ሳከናውን የፈጠራ ፍቅሩ ስላለ ያን ነው ስራ ይኖር። አሁን ብትሸለም ምንድነው የምታደርግበት? ሊዝ ማሽን ነው ቀጥታ ዳይሬክት የሚገዛማት ነው። ሊዝ ማሽን ምንም ጥርጥር የለው። ህልሜ ነው። ከ13 ዓመት በፊት ነው ይሄን ህልም መፍጨረጨር እንትን እንዳይሆን በብዬ ነው። ሊዝ ማሽን ብቻ ገዝተህበት እንዳይቀር ብዬ ነው እንጂ ያው ሊዝ ማሽን በራሴ መሆን ሊዝ ማሽን ግን ፕሮስ የሚደረጉ ነገሮችን ወይም ተርን ወይም ከት የሚደረጉ ነገሮችን እንደ ሌላ ሊዝ ማሽን ያለበት ቦታ ወይም በዛው ቴክኒክስ እየሰራሃቸው አሻለሁ። እንደማ የቁም ድሪል አለ እስከ 150,000 ብር 130,000 ብርና 150,000 ብር ያለው ቁም ድሪል አለ። ከተር አለ። መበየጃው ራሱ ችሎ አለ ቢሆን ይሻላል። አንድ ሊዝ ማሽን ብቻ ገዝተህበት ከምትቆም በሊዝ ማሽን የሚሰሩ ስራዎችን እዛው ቴክኒክ ጋር እየሰራ ወይም ሌላ ቶርኖ ቤቶች እየሰራ አንተ ግን 100,000 50,000 ምናምን የሚገዙ ነገሮችን ብትገዛ ብዙ ስራዎችን ትሰራለህ። ምክንያቱም አንዱን ገዝተህ ብቻ እንዳይቆም ብዬ ነው። ኢንኬዝ እንደምን ወደ ቤጂ ልውሰድህ እስኪ። እሺ አዎ አክቹአሊ ጥሩ ነው ሀሳብህ። ያው እንትሩን ባናየውም ለአንድ አካባቢ አሪፍ ግብዓት ይዘመታል። በአንድ ፓወር የተለያዩ አይነት ተግባራትን ለመፈጸም ያው እንደነገርከን ፓምፕ እንደዚህ ትንሽ ቪዲዮ ቢኖርህ አሪፍ ነበር። ግን ብቻውን ይሄንን ለማምረት ለህዝብ ብቻ ነው የሚያስፈልገው ወይ የሚል ጥያቄ አለኝ። ያውታላል። እሺ ስለዚህ እሱን በደንብ ኤው ጥሩ ነው እንደ ሐሳብ የምሰጥህ ይሄ ያልተገባበትና ያልተበላበት ምንለው በአካባቢ አነጋገር ፊልድ ነው። የቢዝነስ መስመር ነው። ፋብሪኬሽን ኢንጂነሪንግ የገበሬን ህይወት ይለውጣል። የማኑፋክቸሪንግ ስራ ያሳልጣል። የሰርቪስ ስራዎችንም ቢሆን ይደግፋል። እዛ አካባቢ ደግሞ ትልቅ እንትን ያመጣል። የምርት ቦታም ስለሆነ የናንተ አካባቢ እንደዚህ አይነት ማሽነሪዎች ያስፈልጋል። ጉልበትና ጊዜን የሚቆጥቡ ግን አንድ ነጥብ ምናምን ጥያቄ ብዙ እንትን ላይል ስለሚችል በደንብ ያውና አውትሶርስ አድርጎ መስራት የሚቻል ይመስለኛል። ሰው ሸር በወደታችን ነፍ ሰው ሸር አረጋለሁ ሳለ ሊዝ ማሽኑ ራሱ ቢገዛ እኔ እንደምን ማርጄ መቆረጫ ከተሮች ምናምን ላሳካቻለሁ ዝቅተኛ ስለሆነ ዋጋቸው ማለት ነው። ቢያንስ አንድ የቁም ድሪል ነው 150,000 ብር ከበድ የሚል እንጂ ሌላውን ላሳካቻለሁ ማለት ነው ራሴ። እስቲ አንዳንዴ እነሱም ዩኒቨርሲቲ ብቅ በል። እሺ አመሰግናለሁ።
በተዘጋጀው በትልክኛ ያዘቀረው በሰራው ትልክኛ ያቀረው ዳኞችም ምርጥ አስተያየት ነው የሰጡኝ። አመሰግናለሁ። አናንያ ልጅ አለምበለለ የመጣሁት ከፍኖተ ሰላም ነው። ይዤ የመጣው ሀሳብ የጉድጓድ ውሃን አውጥቼ አጣርቼ የመጠጥ ውሃ ለመዋል ነው ያመጣሁት። የኔ ሀሳብ በፍኖተ ሰላም ከተማ ከፍተኛ የሆነ የውሃ እጥረት አለ። በሳምንት አንድ ጊዜ ነው የምንቀዳው። የኔ ሀሳብ ደግሞ የጉድጓድ ውሃን አስቆፍሬ በተለያዩ ቴክኖሎጂዎች አጣርቼ በዝቅተኛ ዋጋ የማህበረሰቡና በሚፈልገው ጊዜ መስጠት ነው። ያ ማለት በቀን 200 ጀሪካ በ15 ብር ብሸጥ 3000 ብር በቀን በወር 90000 ብር የሰራተኛ ደሞዝና ሌሎች ወጪዎችን ደግሞ ሳዋጣ ስደምረው ደግሞ 57000 ብር ይሆናል ማለት ነው። ያ ማለት 33000 ብር የተጣራ ገቢ ይኖረኛል ማለት ነው። ነገር ግን ይህን ስራ ለመጀመር 1.250 ብር ያስፈልገኛል። ያ ማለት ከ800 ሺህ ብር ፈንድ ቢሆን ከቤተሰብ ደግሞ 450 ሺህ ብር ወስጄ የምሰራው ይሆናል ማለት ነው። እንዴት ነው የምሰራው? አርኦ ዘመናዊ በሆነ አርኦና ዩቪ ቴክኖሎጂ ማሽኖችን በመጠቀምና ክሎሪ በመጨመር በላብራቶሪ ባለሙያዎቹ ቼክ አስደርጌ ቤት ለቤት ለማድረስ የዴሊቨሪ አገልግሎትና መሸጥ አስቤያለሁ ማለት ነው። አሁን ላይ ያለው ምንጠጣው ውሃ በሳምንት አንድ ጊዜ የሚቀዳ ነው። የኔ ውሃ ግን በማንኛውም ጊዜ የሚፈልጉትን ያክል በቅናሽ ዋጋ ማግኘት ይችላሉ ማለት ነው ማህበረሰቡ። ባጭሩ ከዚህ እንትን የተማርኩት ምንድነው ከትንሽ ተነስቼ ትልቅ ደረጃ መድረስና የሌሎችም የስራ እድል መፍጠር ነገም ከሌላ በኋላ ከኔ ተነስተው ደግሞ ሌሎችም ከኔ ተሞክሮ የሚወስዱት ይሆናል ማለት ነው። ይሄ ነው። አመሰግናለሁ። አሪፍ ነው። እንደዚህ አይነት ስራዎች ሲሰሩ አሁን ለምሳሌ የኤሌክትሪክ ጄኔሬሽን የውሃ ሪሶርስ የዛ ገቨርንመንት እንትን ናቸው። ገብተሻል? አሁን እንደ ፋክተሪ ከሆነ በኢንቨስትመንት አስጠንተሽ እንደዚህ አድርገሽ ፍቃድ አግኝተሽ እንደዚህ ብሎ ምናምን ታደርጊዋለሽ። አሁን ይሄ ከተማ ውስጥ ነው አይደል? ከተማ ውስጥ ነው እና እንደዛ አድርገሽ ኢቭን ማጣሪያን ራሱን የቻለ ስታንዳርድ እና የሪሶርስ እንትን ማኔጅ የሚያደርገው እንትን አለ። ምን አይነት ክሎሪን እንዴት አይነት እንትን ምን አይነት ኮአጉለንት እንደዚህ ትንሽ ጥርጣሬ አለኝ። እቺ ነገር ቼክ ብታረጋት ጥሩ ነው በደንብ። ግን ሀሳቡ በጣም ቆንጆ ነው። ማዕድናት የጋራ ሀብት ናቸው ይባልና ማዕድናትን የማስተዳደር ስልጣን ደግሞ የተሰጠዋል። ውሃ ደግሞ አንዱ ማዕድን ነው። ሶ በኢንቨስትመንት መልኩ ካልሆነ ወይም እንደዚህ አይነት ነገሮች የባለቤትነት ኢሹ ነው እያነሳልሽ ያለ አንደኛው። ሁለተኛው ኳሊቲ ቴስት አለው ውሃ አይደል? ቴስት ተደርጎ ሰርቲፋይድ የሚያደርጋለ። የውሃ ቢሮዎች የራሳቸው ላብራቶሪ እንትን አላቸው። ይህንን ሰርቲፋይድ የሚያደርግ ተቋም ማለት ነው። ውሃ መያዝ የሚገባውን ንጥረ ነገር ይዟል አልያዘም የሚለው ምን ያህሉን ንጹህ ውሃ ነው የሚለውን ማለት ነው። እዛ ውስጥ ያለው በደንብ አጥንቶ የሚያሳይ ስለሆነ እሱን በደንብ ማየት አለብሽ። ዳኞቹ ምንድነው ያሉት? የኔ ሀሳቡ ጥሩ ነው ግን ሊከብድሽ ይችላል የሚል እንትን ነው ያለ። መጣኮ ማ ኡፍ ደስ ሲል ምኑ መጣኮ ማ ጉዳይን ቤት ሆኜ ጨረስኩልሻለሁ። እንዴት መጣኮ? ማን? አባዬ ወዴት ነው? መጣኮ ማ የቡና ባንክ ድረገጽ መተግበሪያ። የቡና ባንክ ድረገጽ መተግበሪያ። የቡና ባንክ ዌብ አፕ። የቡና ባንክ ዌብ አፕ አላልኩሽም? ያልኩት አልቀረም። አሁንማ ገላገለኝ እኮ። ከእንግዲህ ቡና ባንክ የፍላጎትን ሊያሟላ ባንኩ ደጅ ይዞ ቀርቧል። ባንክ ሳንሄድ የባንኩን አገልግሎት በስልካችን እናገኛለን ማለት ነው። ቁጭ ብዬ ስራዬን እየሰራሁ በቡና ባንክ ዌብ አፕ ጉዳይን ጨርሳለሁ። ቤቴ ሆኜ ጉዳይን ጨረስኩ፣ ድካም ቀለለልኝ። እሰይ በይ ቡናችንን እንጠጣ። ቺርስ። የቡና ቺርስ የለውም። በሚፈልጉት ጊዜና ቦታ አዲስ አካውንት መክፈትና የሚፈልጉትን የባንክ መረጃ ለማግኘት የሚጠቀሙበት ምቹ የሆነው የቡና ባንክ ዌብ አፕ አገልግሎት እነሆ ወደ ቤቶ መጥቷል። ቡና ባንክ፣ የባለ ራዕዮች ባንክ። ይህ የፈጠራ ውድድር የቀረበላችሁ አልማ ከዩኒሴፍ ከማስተር ካርድ ፋውንዴሽንና ከአሚኮ ጋር በጋራ በመተባበር ነው። እኔ ስሜ ሀና ደስ ይባላል። የመጣሁት ከፍኖተ ሰላም ነው። ይዤ የመጣሁት ዘመናዊ ጁስ ቤት። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156 157 158
በፍኖተ ሰላም ከተማ ብዙ ሰዎች ጤናማ መጠጦችን ይፈልጋሉ። ነገር ግን ተፈጥሯዊና ኃይል ሰጪ ጁሶች በቀላሉ አይገኙም። ይህን ችግር ለመፍታት ወደ እናንተ ቀርበናል። አቮካዶ፣ ማንጎ፣ ፓፓዬ፣ ሙዝ እና የተለያዩ እኛ ደግሞ ለየት አድርገን የምናቀርበው ሰሊጥና ተልባ በዛ አካባቢ የለም። ልዩነታችን ለየት አድርገን የምናቀርበው ሰሊጥና ተልባ ሲሆን በዘመናዊ ጋሪዎች ተንቀሳቃሽ ሽያጭ እናደርጋለን። አቅማችን ደግሞ የአካባቢ ፍራፍሬ በብዛት አለ። በዛ አካባቢ ቀላል ቴክኖሎጂዎችን እንጠቀማለን። እኛ በቀን ያሰብነው 150 ሰዎች ማስተናገድ እንችላለን ብለን ያሰብነው 150 በቀን 15 በ100 ብር እንትን ብለም 15000 ብር እናገኛለን። ከ15000 ብር ከወጭ ቀሪ 3750 ብር እናገኛለን ብለን ነው በቀን የሰራ ነው እኛ ሂሳቡን። ጁስ ጨምቀሽ ለከስተመሮች ለደንበኞች ልታቀርቢ ነው። ጥያቄ አቮካዶ ኤክስፖርት ይደረጋል ከፍኖተ ሰላም ወደ ውጭ አይደል? እንዴት ነው ገበያው የምትወዳደሩት? እንደሚታወቀው የዚህ አቮካዶ እንትኑ የሊጊኒን ወይም የቃጫ መጠኑ ዝቅተኛ ነው፣ የሚበላው መጠን ደግሞ ከፍተኛ ነው አይደል? ስለዚህ ያ ደግሞ ለጁስ ለእናንተ ብዙ ጁስ እንድታመርቱ ይረዳችኋል አይደል? ያ ደግሞ በውጭ ሀገር ደግሞ ተፈላጊ ነው ለኤክስፖርት ስታንዳርድ ማለት ነው። ምክንያቱም ሳንበላ ምን ተው ትንሽ ፓርቲ ይሆናል፣ ምን በላው ማዕት ብዙ ይሆናል ማለት ነው። እንዴት ሆናችሁ ነው የምትወዳደሩ? ይህን አጥንታችሁታል በትክክል ነው ወይ? ጁስ ቤት መክፈት ነው የመጣ ይምጣ እንግዲህ ጌታ ያውቃል እና ፈጣሪ ያውቃል በሚል ነው። እንዴት ነው የልብሽን እስቲ ንገሪ። ያው እኛ ይሄን አሁን እንትን አላለም፣ ግን በቃ እኛ በዘመናዊ ለየት አድርገን ምናምን እንሰራለን ብለን ነው እንጂ ይሄን መርምረን ይሄን ጥናት አላደረግንም። ያቺ ገብቶኛል። ምንድነው ይሄ ፓወር ጁስ የሚባል አለ አንዳንድ ከተሞች ላይ ሰሊጥ ጨምራለሁ አለች፣ ተልባ ጨምራለሁ አሉ። ኦቾሎኒ ሊገባ ይችላል፣ ደግሞ ሌሎችም ሊኖሩ ይችላሉ። ያው እንትናል እንደዛ አድርገን ምናልባት የኔ ፈጠራ እዛ አካባቢ ፍኖተ ሰላም ላይ ይሄ ስለሌለ ይሄን አረጋለሁ ጤንነቱን ጠብቃለሁ ምናምን ነው። ግን አሪፍ ስለ ትሬሰቢሊቲ ነግሮሻል። እሷን በደንብ ያዣት። እሺ ሐሳብሽ ገብቶናል አይደለ? አዎ ታንክ ዩ። ስሜ አማኑኤል አለኸኝ ይባላለሁ። የመጣሁት ከምዕራብ ጎጃም ነው። የኤሌክትሮ ሜካኒካል ኢንጂነር ነኝ። ይዤ የመጣሁት ስራ ከኤሌክትሪክ ተደራሽነት ራቅ ያሉ ስፍራዎች ላይ ያሉ ሰዎች ራሳቸውን በኢኮኖሚ እንዴት ያሻሽላሉ የሚለውን ነገር መፍትሄ ለመስጠት ነው። እኔ ይዤ የመጣሁት የፈጠራ ሀሳብ ውሃን ያለ ነዳጅ ፓምፕ ማድረግ ነው። ፓምፕ ለማድረግ እንደ ኃይል ምንጭ የሃይድሮኪኔቲክ የሚባል ከ1 እስከ 2 ሜትር ፐር ሰከንድ በሚሄድ የውሃ ፍሰት ላይ ተደርጎ ያለምንም ግድብ ስትራክቸር መስራት የሚችል ተርባይን ነው። በዛ ተርባይን አማካኝነት ጊሪንግ በማድረግ ሴንትሪፊጋል ፓምፖችን በመግጠም ፓምፕ ማድረግ ነው። በሀገራችን አነስተኛ ገቢ ያላቸው ገበሬዎች ከ7 ሚሊዮን የሚደርስ ገበሬ በድህነት ውስጥ ይኖራል። ምክንያቱም ደግሞ 3 ጊዜ ማምረት ሲችል በዝናብ ብቻ ጠብቆ በማምረቱ ምክንያት በአንድ ጊዜ ብቻ ማምረት መሻሻል አልቻለም። ይህንን ደግሞ ነዳጅ መግዛት ባለመቻሉ ነው። ሁለተኛ ደግሞ ተደራሽ ያልሆነ የኤሌክትሪክ ኃይል ምክንያት ነው። ይህንን ተደራሽ ለማድረግ በዚህ ተርባይን አማካኝነት የሚሰሩ ፓምፖችን እየገጠምኩኝ የነዚህን ገበሬ ህይወት የነዚህን አርሶ አደሮች ህይወት ማሻሻል ነው የምፈልገው ማለት ነው። ፓምፑን ሰርቶ ለመጨረስ እስከነ ተርባይኑ 15022 ብር ይፈጅብኛል። አጠቃላይ ደግሞ የሽያጭ ዋጋ 17000 ሲሆን እንዴት እንደሚሰራ ያው የሌዝ ማሽን፣ የብየዳ ማሽን እንዲሁም ሌሎችንም ተያያዥ ማሽኖችን በመጠቀም ከብረታ ብረት የሚሰራ ማሽን ነው። አሁን ይህን ፕሮጀክት ለማስኬድ 1.2 ሚሊዮን ያህል ማሽኑን ገጣጥሞ ለተጠቃሚ ለማድረስ ያስፈልገኛል ማለት ነው። የፓምፑን አይነት ነው ያልገባኝ። ገብቷል ይሆን?
አልመጣልኝም። የሆነ ከፓምፑ ሻፍት ራምፕ አይደለም አይደል? ያለ ኤሌክትሪክ ነው። ራምፕ አይደለም። ሊያደርገው የፈለገ መሰለኝ የፓምፑ ሻፍት ጋራ ተርባይን ከዛ አድርጎለት ወራጅ ውሃ አለ። ተርባይኑን ሲመታው የተርባይኑ ሻፍት ከፓምፑ ሻፍት ጋር ታገናኝቶ ተርባይኑ ፓምፑን ራን እንዲያደርገው ነው የፈለገ። ስለዚህ መሀል ላይ እንትን ጊርቦክስ ይፈልጋል ፈጣን ለማድረግ። 65 ዙር አግኝቻለሁ በተርባይኑ ማለት ነው በአንድ ደቂቃ ውስጥ። የትኛው ወንዝ ላይ ነው የምትሰራው? ገራይ ወንዝ ላይ ማለት ነው። ኦኬ። የውሃው ፍጥነት ቆንጆ ነው? የገራይ ፍጥነት አሪፍ ነው። ኦኬ። ፈጣን ውሃ አለው። በዛ ውሃ ላይ ሲሄድ ተርባይኑ ይቀመጣል። በአንድ ደቂቃ ውስጥ 65 ዙር ይዞራል። ይህንን በጊሪንግ ሲስተም ከፍተኛ ቶርክ አለው። ይህንን ቶርክ ወደ ፍጥነት በመቀየር ፓምፕ እንዲያደርግ በማድረግ በትንሽ ከፍታ ምክንያት መልማት የማይችሉ ሰብሎች መሬቶች አሉ። እነዚህም በትንሽ ከፍታ ውሃ 1 ሜትር 2 ሜትር በሚሆን ከፍታ ፓምፕ ማድረግ ሞክረዋል። ግን ሞክረዋል እና እዛ ላይ ለምሳሌ ተርባይኑን ለማሰር ምናምን ቦታው ተመቸ? ሌቭል ከማድረግ ቦታውን የብረት ስትራክቸር መካከል ያለውን የብረት ስትራክቸር ያስፈልገዋል። ቫይብሬሽን ስለሚኖር ፍሪክሽን ስለሚኖር ቢሪንግ እንጠቀማለን። ቢሪንጉን ተጠቅመን እዛ ጋር በደንብ ፊክስ መሆን አለበት። ከዛ በኋላ ይሄንን በጊሪንግ ሲስተም እናያይዘውና ከዛ በኋላ ውሃው በቀላሉ ተገድቦ ለመውጣት ያስቸግራል። መገደብ አያስፈልገውም፣ ማስቀመጥ ነው ፓምፕ። እንደው ማለት ሌላ አማራጭ እንጂ ለምሳሌ አሁን አንተ ያንን ገጠምክላቸው፣ የሆነ ገበሬ ግን ትንሽ ገደብ አድርጎ መውጣት የሚችል ከሆነ ያንተ ቴክኖሎጂ ስራ እንዳያጣ ለዛ አካባቢ። ምክንያቱም ያንተ ቴክኖሎጂ ወራጅ ውሃ የግዴታ ያስፈልገዋል። ወራጅ ውሃ ያስፈልገዋል። ለመገደብ የሚወጣውን ወጪ ለመቀነስ ነው፣ ስትራክቸር ያለመገንባት ማለት ነው እዛው ወንዙ ላይ። ወይም ደግሞ የመስኖ ልማት የሚካሄድባቸው ስንት ብር ይጨርሳል ይሄንን ፓምፕ ለመስራት? ይሄንን ፓምፕ ለመስራት ተርባይኑ 15022 ብር 15022 ብር ቀለል ያለች ማሽን ነች። አነሰች። ቪዲዮ ነገር አለ የለም አለኝ። እሱ ለምን አናዩታል? ሰው ደስ ይቻላል ያለው ፓምፑን ያሳየናል። ፓምፕ ደግሞ አለ ፕሮቶታይፕ ሰርቼ በ3D ፕሪንተር በቃ ችግር የለውም። እሺ አሁን የገባን ነገር አለ። መሬት አለማ መስኖ ቴስት ያደረኩት ነው እና ያው አቅም ኢኮኖሚ ብሌዶችን በምን ሰራቸው? ብሌዶች የተርባይኑን ብሌድ አሁን ብሌድ ለመስራት ያለኝ አቅም ያን ያህል አይደለም። የቅድሙ ቪዲዮ ላይ ያለው ነጩ ብሌድ በምንድን ነው የሰራው? መኪኖች እንትኖች ማለት ነው ፋን እሱን ነው እንደ ቴስት የተጠቀምኩትኝ። የቴፍሎን የመኪና የራዲያተር ፋን አለ አይደል? ኦኬ እሱን ነው የተጠቀመው። ወይስ ገዱ ጥሩ ነው። ምንድነው የተማርከው አንተ? ኤሌክትሮ ሜካኒካል ኢንጂነር ዩኒቨርሲቲ ነው? አዎ። የት ነው የተማርከው? ደብረ ታቦር ዩኒቨርሲቲ። ስለዚህ ገብቷል ማለት ነው? አዎ። ሪሰርች የተመረቁበት ስራ ነው። ይህንን ለማሳካት ከ3 በላይ ስልጠናዎችን ወስጃለሁኝ ራሴን ብቁ ለማድረግ ለስራው። አሁን ምን እየሰራ ነው? አሁን ይህን ቴስት እያደረኩ ነው። ኦኬ። እየሞከርኩኝ ያለኝ ግድፈት እያስተካከልኩ እቃውን የሚችለውን ያህል አቅም። እሺ እናመሰግናለን። ታንኪዩ። አሪፍ ነው ውድድሩን አሪፍ አግኝቼዋለሁ። በጣም ደስ የሚል ውድድር ነው።